እንደነገርኩህ ጽዳት ሰራለሁ ልብስ አጥባለሁ የተገኘው ልቀቀኝ ምንድነው ምን ሆናችሁ ነው ተረጋጊ ምን ሆናችሁ ነው ልቀቀኝ ሰውዬ ተረጋጋ እንጂ እየገፋኝ እኮ ነው ግን ለሳምንታት እየተከታተልሽ ነበር ምን ታረጋለሽ ማነሽ አጥፋው ምንድነው የምትሰሪው ምንም ልስራ ከየትም ልውጣ አንተ ምን አገባ ቢዝነስ ሰው ነህ ብዙ ቢዝነስ ላይ ተሰማርተህ አንዳንዴ ማሳደድ አንዳንዴ መሰደድ ያለ ነገር ነው ሁሌም እዚህ ጋር ወፍጮ ቤት ነገር እዚህ ጋር ደግሞ ይመዝናኛ ታውቂያታለሽ ምንድነው እርሜ የከፈትነው ወፍጮ ቤት ደግሞ ያን ያህል ብዙ ጉዳቶችን ለማድረስ ይሞክራሉ እንደዛማ ይቅርታ ስለዚህ ነገር ባላወራ ደስ ይለኛል ሌላ ጥያቄ ካለ ብትጠይቀኝ ጥሩ ነው ምን እሄዳለሁ ይላል አልተሳሳትኩም ትሰሚኛለሽ አይዞሽ አትፍሪ አንድ ማውራሽ ነገር አለ ኧረ እኔን አታውቀኝም አንቺስ ነው የምንታወቀው ምንድነው የምረጋጋው እኔ አላልኩም እንዴ እኔ ምንድነው የምን ልደት ነው የምን ማሚ ነው የምታወራው እኛን ለማጥቃት ደግሞ በተቻላቸው አቅም አችሉም እንደዚህ ማድረግ ለምንድነው እንደዚህ ተሸፋፍነሽ የምትይው ስለምን ሰይጣን ነው የምታወራው ሰይጣን ማሚ ምናምን አትበልብኝ እኔም ደግሞ ሰውዬ በቃ ቤቴን ለቀውጣ ምንም ነገር አልፈልግም እኔም ደግሞ የመጣሁት ተነስተዋል ማለት ነው ለምን ስለዚህ የሆነ የምትደብቂውና የምትደበቂበት ነገር አለ ማለት ነው ከማንም ምንም ደብቀውና የምትደበቅበት ምክንያት የለም እና ለምንድነው እንደዚህ ተሸፋፍነሽ የምትይው ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቻናላችን ቤተሰቦች እኔ ወንድማችሁ ሽመልስ ደህና ነኝ እናንተም በያላችሁበት ሰላማችሁ ይብዛ ብዝት ይበልልኝ እያልኩኝ እንግዲህ እንደሚታወቀው ዛሬም አንድ ጉዳይ ይዘን ወደ እናንተ መተናል ሁሌም እናንተን ለማስተማር ለእናንተ የተሻለውን መንገድ ለማሳየት ደከመን ሰለቸን ሳንል ወንድሞቼም ተባብረውኝ ሁሌም ወደ እናንተ ያደረሰን ብዙ ነገሮችን እናንተን ለማስተማር ዕውቀትን እንድታገኙበት ከደረሰባቸው ተመራችሁ እናንተም ደግሞ ልጆቻችሁን ወንድሞቻችሁን እህቶቻችሁን እርስ በእርስ ደግሞ እንድትተባበቁ እያልን እስካሁን እየተማማርን እዚህ ጋር ደርሰናል ዛሬም እንግዲህ በእኛ ስራ ውስጥ እንደምታውቁት ነው አንዳንዴ ማሳደድ አንዳንዴ መሰደድ ያለ ነገር ነው ሁሌም በመናረገው ነገር ላይ ሁሌም የበላይነት የሚባል ነገር የለም እውነትን ይዘን ስንሄድ የክፋትን ዓላማ ይዘው የሚሄዱ የክፋትን ዓላማ የሚያራምዱ ሰዎች ደግሞ እኛ ላይ ባላቸው የክፋት ኃይል ብዙ ጫናዎችን ለማድረስ ይሞክራሉ ብዙ ጉዳቶችን ለማድረስ ይሞክራሉ እኛን ለማጥቃት ደግሞ በተቻላቸው አቅም ቆርጠው ተነስተዋል ማለት ነው ለምን እኛ መንገዳቸው ላይ ስንቆም ብዙዎች ደስተኛ አይሆኑም ለምን ስለሚጋለጡ ስርዓታቸው ስለሚከሽፍባቸው ተግባራቸው ስለሚቆም ተከታያቸው ስለሚክደው ወደ እውነት ስለሚመጡ ብዙ ሰዎች እንደምታዩት ነው ከስር ያሉትን ስናገኛቸው በብዛት ያሉት ተጎጂ እንደሆኑ በብዛት ያሉት ለዚህ ነገር ፍቃደኛ ሳይሆኑ እንደሚቀሩ ወደው ሳይሆኑ ግን ተገደው ወደዚህ ነገር ውስጥ እንደሚገቡ በብዛት እየሰማን በብዙ ነገር ውስጥ በሰው ህይወት ማመሰቃቀል ውስጥ እነዚህ ሰዎች ህይወታቸውን የግል ህይወታቸውን በሁለት እግር ለማቆም ሲሉ ሁለት እግር ለማቆም ብቻም ሳይሆን ያልተገባ የገንዘብ ፍቅር ያልተገባ የዝና ፍቅር በቃ ማለት ልክ ያልሆነ ለዓለም ላላቸው እይታ ሲባል በብዙ ሰዎች ህይወት እየተጫወቱ እዚህ ደርሰዋል ስለዚህ እኛ ደግሞ ይህንን ለማስቆም ስለምንተጋኛን አይወዱንም እኛም ማጥፋት ይፈልጋሉ እኛን ከመንገዳቸው ዞር ማድረግንም ይወዳሉ ማለት ነው እና ባለፈው እንዳያችሁት ነው ያቺ ሴት ብዙ ወጣቶችን ፍሬን እንዳያችኋት በጣም የምታሳዝን ምስኪን ልጅ ናት ገና የ20 ዓመት ወጣት ናትና ሄደንም እናቷን አይተናቸው ነበረ በጣም የሚያሳዝኑ በጣምም ደግሞ ለልጃቸው ያላቸውን ፍቅር ብዙ እናቶች ብዙ አባቶች እንደዚህ ናቸው ለራሳቸው ምንም ሳይኖራቸው ለራሳቸው የሚበሉት ነገር ሁላ ሳይኖራቸው ልጄ ተምራ ትልቅ ቦታ ትድረስ ልጄ እኔ የኖርኩትን ህይወት አትድገም የተሻለውን ህይወት ትምራ ብለው ትማር ብለው ታሊላቸው ገንዘብ ደና ትምህርት ቤት ከፍለው ያስተማሩ ግን በእንደዚህ አይነት ደግሞ በጣም ሰይጣን በሆኑት ሰዎች ሰይጣንን ተግባር በሚፈጽሙ ሰዎች ደግሞ ከመንገድ ላይ ሲጠፉ እናያለንና እንግዲህ ከዛ በኋላ እንግዲህ እዛ የተፈጠረውን ነገር አይታችኋል በጣም ለማመን በሚከብድ ደረጃ ነው እቺ ሴት የተለያዩ እንስሳትን የተለያዩ ስላሊቶች ከቤቷ እንዳያችሁት ያልወጣ
የተሳቢ እንስሳ አይነት በቃ ያልነበረ ነገር አልነበረምና በዛም አጋጣሚ በረከት ትልቅ ጉዳት ደርሶበታል ማለት ነው። እሱንም እንደምንም ነው ይዘነው ልንወጣ የቻልነው። ከዛ በኋላ ብዙ ምርመራዎችን እያረኩ ነበር። በዛ ቦታ ብዙ ነገሮችን እያሰስኩ ነበር። ግን የሚገርማችሁ ወደ ግቢው ሲጠጋ አሁንም ብዙ በቃ እቺ ሴት እኔን ከህይወቷ ለማራቅ በጣም ቆርጣ እንደተነሳች ያየሁበት ነው። ተመልሼም ለመሄድ ሞክሬያለሁ። ብዙ ነገሮችንም በዛ አካባቢ እኔም ሰዎችም ለማጣራት ሞክረዋልና ሰዎቹን ይዘናቸው ስለወጣን ግቢ ውስጥ ግን የተለያዩ የእንስሳ አይነት አለ። በቃ የሚገርማችሁ እንደ ቤት እንስሳ ነው ግቢ ውስጥ የሚንቀሳቀሱት ምናምን ተደብቀን ማየት እንደቻል ነው ማለት ነው። ስለዚህ ይህን ነገር ማስቆም እንዳለብኝ ይሰማኛል። ለምን ይህን ነገር እኔ ለነፍሴ ብዬ ሸሽቼ ወጣሁ። እቺ ሴት ግን ባላት ኃይል እየተመካች ስለሆነ አሁንም እንደ ፍሬ ያሉ ሌሎችንም ወንዶችንም ሴቶችንም ህፃናት ወጣቶችንም ለማጥፋት ወደ ኋላ ስለማትል ከዚህ ነገር ላይ አይኔን መንቀል አልቻልኩም። ስለዚህ ይህንን ነገር ለአንድና ለመጨረሻ ጊዜ ለማቆም ብዙ ጥረቶችን እያረኩ ባለሁበት ሰዓት የሆነች አንዲት እዛ የምትመላለስ ሴት እንዳለች የኔም ሰዎች ማየት ችለዋል ማለት ነው። ትገባለች ትወጣለችና ስለዚህ እቺ ሴትን ተጠቅሜ የቤቱን መረጃዎችን ማግኘት ፈለኩ። እቺን ሴት ካላስቆምኩ አሁንም የእህቶቼ የወንድሞቼ ህይወት አደጋ ላይ ስላለ ማለት ነውና እቺ ሴት አሁን መውጫዋ ሰዓት በዚህ ሰዓት እንደሆነ የኔም ሰዎች ተከታትለው ደርሰውበታል ማለት ነው። እቺን ሴት አግኝቼ እዛ ግቢ ውስጥ የሚፈጠረውን እያንዳንዱን ነገር አጣርቼ ይህንን ነገር ለማስቆም እቺ ሴት ተመልሳ እንዳትነሳ አድርጌ እሷን ለመጣል ለሰው ደግሞ ሰላማዊ ህይወት እንዲሰፍን ለማድረግ እሞክራለሁ። እቺ ሴት መውጫዋ ሰዓትም እንደደረሰ በዚህ ሰዓት እንደሆነ አውቀናል ማለት ነው። ወደዛ ሄደን ሴትዮዋን ይዘናት ከዛ ግቢ ጋር ከሴትዮዋ ጋር የሚያገናኛት ነገር ምን እንደሆነ ሁሉንም ነገር ማጣራ ይሆናል ማለት ነው። አብራችሁን ቆዩ። ሰብስክራይብ፣ ላይክ አድርጉ ባካችሁ። ለብዙ ሰው ይድረስ። ሼር አድርጉ። ስራ የሚፈልጉ እህቴን ልርዳ፣ አባቴን ልርዳ፣ እናቴን፣ ቤተሰቦቼን ልደግፍ ብለው በየቦታው የሚለፉ እህት ወንድሞቻችንን መጥፎ እጅ ላይ እንዳይወድቁ እንታደጋቸው። ላለው ሼር ያረጋችሁ ለብዙ ሰው እንዲደርስ አድርጉ። በኮሜንታችሁ ደግሞ ምክራችሁን ሌላም እንደዚህ ያጋጠማችሁም ካለ የምታውቁትም ካለ እንዲንማማር ይረዳናልና በኮሜንታችሁ ሼር አድርጉን እላለሁ። ስለዚህ አብራችሁን ቆዩ። ውድ ተመልካቾቻችን የሴትዮዋ ግቢ አካባቢ ነው ያለነው ማለት ነው። ከዛ ብዙም ጊዜ በተደጋጋሚ ወጣ የምትገባዋን ሴት በዚህ ሰዓት ስለሆነ እየጠበቅናት ነው ያለነው። አብራችሁን ቆዩ። ይዘናት ደግሞ ሁሉም ነገር እንላለን ማለት ነው። እኔ የመጣች ነው መሰለኝ። ሰላም ነው። እንዴት ነሽ? ሰላም ነው። አንዴ ልናወራሽ እንችላለን? ስለምን ጉዳይ? አንዳንድ ጉዳዮችን ማወራሽ ነገር ነበር። አልገባኝም። አትንካኝ። ምንድነው የተፈጠረው? ልቀቀኝ። ምንድነው ተፈጠረም? ተረጋጊ። ምንድነው እየሆናችሁ ያላችሁት? ነይ የት ነው የምትሄጂው? ነይ ልቀቀኝ። ጋዛት ነይ ልቀቀኝ። ምንድነው? ምንድነው ነው? ተረጋጊ። ምን ሆናችሁ ነው? ልቀቀኝ። እንደምናወራሽ ነገር ብቻ ምንድነው? ከኋላ የተሰበሰብከው ህዝብ ልቀቁኝ። ምንም አላጠፋሁም እኔ። ሰምኛለሽ? ልቀቁኝ። ምን አጠፋሽ አልኩኝ እኔ። ሰው ተሳስታችኋል። ልቀቁኝ። አልተሳሳትኩም። ትሰሚኛለሽ? አይዞሽ፣ አትፍሪ። አንድ ማውራሽ ነገር አለ። እኔ ምንም ማውራት የምፈልገው ነገር የለም። ልቀቀኝ በቃ። ልቀቀኝ። ሰምኛለሽ? ነይ ልቀቀኝ። ልቀቀኝ ያልኩህ እኮ ነው። ሰምኛለሽ አይደል? ቶሎ ከሰፈር እንውጣ ነው። ልቀቀኝ። ምንም አላጠፋሁም አልኳችሁ አይደል? እንዴ ካሜራ ይዛችሁ ምናምን ምንድነው የምትፈልጉት? ነግሬሻለሁ። ተረጋጊ። ምንድነው የምረጋጋው? ጥያቄዎች እጠይቅሻለሁ። መልስ ከመለስሽልኝ እንደየሁኔታው ከጥቂት ደቂቃ በኋላ ወደ ቤትሽ ትሄጃለሽ። ይኸውልህ፣ አለበለዚያ ግን ፖሊስ እጠራለሁ። ምንም እንደዚህ ማድረግ አትችሉም እንደዚህ ማድረግ። ለምንድን ነው እንደዚህ ተሸፋፍነሽ የምትሄጂው? ፈልጌው። ለምን መሸፋፈኑን? አዎ። ስለዚህ የሆነ የምትደብቂውና የምትደበቂበት ነገር አለ ማለት ነው። ከማንም ምንም የምደብቀውና የምደበቅበት ምክንያት የለም። እና ለምንድን ነው እንደዚህ ተሸፋፍነሽ የምትሄጂው? ይበርዳል በቃ። እና አፍንጫሽ ነው ይበረደሽ? ለዛ ነው ፊትሽን ሸፈነሽ እንደዚህ ነው? ይኸውልህ አንተ ምን አገባው? ቆይ ምን ይመለከታል?
ስለሚመለከተኝ መስሎኝ ያስኩሽ አይደለም ምንም ሰው ተመሳስሎብሃል ልቀቀኝና አሁን ልሂድ የምሄድበት ጉዳይ አለኝ አዳምጪ ምንድነው ማዳመጥ ለምንድነው ሲያስቀምጥኝ ብያየሁት ነበር ብዙን ጊዜ እዛ ቤት ትመላለሻለሽ ምንድነው የምትሰሪው እዛ ምንም ልስራ ከየትም ልውጣ አንተ ምን አገባ ስለሚያገባኝ መስሎኝ እየጠየኩሽ ነው በቃ ምንድነው የምትለኝ በቃ አንተ ስለምትለው ነገር አላውቅም ስለምታወራው ነገር አላውቅም ምንድነው በሰሪው እዛ ግቢ ነው እያልኩሽ ከየትም አየኸኝትም በቃ መኖሪያ ቤቴ ነው እዛ አዎ የት እየሄድሽ ነው ታዲያ መንቀሳቀስ አልችልም እንዴ መንቀሳቀስማ ይቻላል እኮ ታዲያ ምንድነው የምትለኝ ግን እንደዚህ ጥቁር ሆነሽ እንደዚህ ራስሽን ደግሞ ፊትሽን ሸፍነሽ የት ነው የምትሄጂው ነው እያልኩሽ እሺ የምለብሰውን ልብስ ልትመርጥልኝ ነው እየመረጥኩልሽ አይደለም እኮ እሺ ምን አድርጊ ነው ግን ለሳምንታት እየተከታተልሽ ነበር ሁሌም እንደዚሁ ለብሰሽ ነው እዚህ ግቢ የምትመላለሽው እዛ ግቢ የሚታይ ያንዳንዱም ሰው እንደዚሁ ጥቁር ለብሶ ነው የሚንቀሳቀሰው ለምንድን ነው ጥቁር የምትለብሱት አላውቅም አዘላይ ናችሁ ጠይቀኝ ነገር አላውቅም አዘላይ ናችሁ እኔ ስለምጠይቀኝ ነገር አዘላይ ናችሁ አላውቅም በቃ አላውቅም በቃ አታውቂም አዎ አለማወቅ ደግሞ ለሁሉም ነገር መፍትሄ ለምን ደሞ አትለቁኝ ማንሽ አንቺ እዚህ ግቢ ውስጥስ ያለሽ ቅርበት ግንኙነት ምንድነው ከኔ የምትፈልጉት ካንቺ የምፈልገው ለምጠይቅሽ ጥያቄ መልስ ብቻ እኔ ወልልኝ ይላል ተቀመጭ እኛለሽ ተቀመጭ ምንድነው የምትፈልገው ከኔ የነገርኩሽ ነው ተቀመጭ ምንድነው የምትፈልገው ከኔ መልስ ብቻ ምን አይነት መልስ ነው የምትፈልገው ከኔ የምትፈልገው መልስ ከኔ ታገኝ ምንድነው የምትሰሪው እኔ ስለምትለው ነገር ምንም ማቀው ነገር የለም አልኩህ እኮ ለምን ደሞ አትረዳኝ ስለተረዳውሽ ነው ጥያቄ ብቻ እየጠየቅኩሻለሁ እሺ በቃ ጉልበት አምላክ በቃ ልቀቀኝ ልቀቀኝ የት ነው የምትሄጂው ብለቅሽስ የት ነው የምትሄጂው ንገሪኛ የት ነው የምትሄጂው እሱን ልቀቀኝ እና እሄዳለሁ የት ነው የምትሄጂው ወደ ቤቴ ከዛስ ምን ልትሰሪ ቆይሽ ምንድነው የምትፈልጉት ከኔ መኖሪያ ቤትሽ እዛው ግቢ ውስጥ ነው እዛ ትልቁ ግቢ ውስጥ እዛው ነው የምትኖረው አዎ እሺ ምንድነው የምትሰሪው ምንም አልሰራም ምንም አሰሪ አዎ እና በዚህ ጊዜ ህይወት ያለ ስራ መኖር አይከብድም አይከብድም አዎ ስለዚህ የሚመግብሽ የሚቀልብሽ እና የሚያኖርሽ ሰው አለ ማለት ነው እሺ ምንድነው የምትለኝ ስለምንድነው የምትጠይቀኝ ምን ያደርግልሃል የኔ ታሪክ ፈልጊው ታዋቂ ሰው አይደለሽ ታሪክሽን ፈልጊው በቃ ተወኝ እሺ ልሂድ ሞፊትሽን ግለጪው ያለሽ አዳምጪ መሄድ ትፈልጊያለሽ አይደለ ልሂድ እያልሽ ነው መሄድ ትፈልጊያለሽ ምንድነው የምትፈልገው ከኔ ማንሽ አንቺ እኮ ነገርኩህ እኮ ምንድነው የምትፈልገው ከኔ እኔ ስለምትለው ነገር አላውቅም እሺ ይኸውልህ በቃ ይዤ ስሄድ ነው የምታውቀኝ ሌላ ነገር የለም እኔ ምንም ካሜራው ያስፈልጋት የሆነ እንትን የምትላኔታ አይነት ሰው አይደለሁም እኔ ለራሴ ለመኖር የምጣጣር ሰው ነኝ ስለምትለው ነገር አላውቅም አንድ ምስኪን ሴት ነኝ ከኔ ምንድነው የፈለጋችሁት ምንም በቃ ያሰባችሁት ነገር ካለ እኔ ጋር የምታገኙት ነገር የለም ይኸውልህ ገንዘብን ፈልጋችሁ ከሆነ እኔ ገንዘብ ያለኝ ሴት አይደለሁም ለራሴ መበላውን ለማግኘት የምጣጣር ሰው ነኝ ምንድነው መሰሪው አልኩሽ እኮ ያገኘሁትን ለምሳሌ ጽዳትም ሆነ ያገኘሁትን ልብስ ማጠብም ሆነ ያገኘሁትን ሰርቼ የዕለት ጉርሴን ለማግኘት የምጣጣር ሰው ነኝ እና በቪዲዮ አስፈራርተን ዘርፋታለን ምናምን ብላችሁ ከሆነ ይኸው ልንገራችሁ እናንተም ስሙኝ ኳላም ያሉ ጓደኞቼ እናንተም ነው የምነግራችሁ ከኔ ምንም የምታገኙት ነገር የለም አስፈራርተን እንደምንዘርፍሽ ማስበሻል እሺ ታዲያ ከኔ ምንድነው የፈለጋችሁት ካንቺ ፈልገውን እኮ ነገርኩሽ እኔ ጥያቄ ጠይቅሻለሁ ለጥያቄ መልስ ፈልጋለሁ
ለዛም ደግሞ ቀላል ጥያቄ ነው መጀመሪያ ላይ ጠየቅኩሽ። እዛ ግቢ ውስጥ ምንድነው የምትሰሪው? አንቺ ማነሽ? በተደጋጋሚ እዛ ግቢ ውስጥ ትመላለሻለሽ፣ እያየሁሽ ነበረ። እኔ እየነገርኩህ እኮ ነው። እዛ ነው የምኖረው አልኩክ። በቃ እዛ ነው የምኖረው። ስወጣ ስገባ የምታየኝ በቃ ለዛ ነው። እዛ ነው የምትሰሪው? ምንድነው እዛ የምሰራው? የምኖረው እዛ ነው የምኖረው። እና ለመኖር የምጣጣር ማለት ምንድነው ታዲያ? አሁን እየተጣጣርኩ ነው ለመኖር፣ እየለፋው ነው፣ እየሰራው ነው። እዛ ቤት አይደለም የምሰራው፣ ግን ሌላ ቦታ ወጥቼ እሰራለሁ። ሌላ ቦታ ምንድነው የምትሰሪው? ነገርኩህ፣ ጽዳት እሰራለሁ፣ ልብስ አጥባለሁ። የተገኘው የምትኖሪው? አዎ፣ እዛ ግቢ ውስጥ። አዎ። እና ምንድነው የምትፈልጉት? እሺ ልሂድ በቃ። ለምንድን ነው ታዲያ የምትሸፋፈኝው? ነገርኩህ እኮ በላቡ የሚኖር ሰው ወጥቶ ገብቶ የሚኖር ሰው እንደዚህ ተሸፋፍነው እንደዚህ ሁሌ እየተደባበቀ ሁሌ ጀርባሽን እያየሽ የምትሄጂው ለምንድን ነው? ይኸውልህ ይበርዳል አልኩህ እኮ፣ ብርድ ስለሆነ ነው። አዎ በቃ ያመኛል። ከሆድ እስከ ሆድ ብርድ ነው ያመኛል። አሁን ፀሐይ አለ፣ ለምሳሌ አሁን ፀሐይ አለ። ለምንድን ነው የማትረዳኝ? ቆይ ለምንድን ነው እየሰማኸኝ ያልሆነው? ለምንድን ነው የምታለቅሽው? ምንም የሚያስለቅስ ነገር ተገኝቶ አይደለም። በቃ ልቀቀኝ፣ መሄድ እፈልጋለሁ። ለምንድን ነው የምታለቅሽው? ንገሪኝ። መሄድ እፈልጋለሁ። በቃ መሄድ ነው የምፈልገው። ምንም አልፈልግም ከእናንተ። እኔ በቃ ልቀቁኝ፣ ልሂድ። አለቅሽም፣ አትሄጂም። ምንድን ነው የምትፈልጉት? እኔ ምንም የለኝም፣ ደህና ነኝ አልኳችሁ አይደል እንዴ? ሰምኛለሽ? ከአንቺ ምንም ብንፈልግ በዚህ መንገድ አይደለም የምናወራሽ። አዳምጪኝ። አሁን ፀሐይ ነው፣ እሺ? ብርድ የለም። በቃ አትንካኝ። አንቺው ብርድ የለም። ብርድ አይደለም የምትፈሪው። አሁን ፀሐይ ነው እንደምታየው። ፀሐይ እኔ በርደኛል፣ ያመኛል። በቃ ለብዛም ነው እንደዚህ ተከናንበሽ ጥቁር ለብሰሽ የምትሄጂ። አዎ ያመኛል። ሙቀት እንዲስብልሽ ነው። አዎ እሺ። እኔ አንድ ነገር አውቃለሁ። እዛ ግቢ ውስጥ አንድም የሚከራይ ቤት የለም። እዛ ግቢ የሚኖሩት እያንዳንዱ ሰዎች ንገሪኛ። አሁን ተከራይቼ ነው የምኖረው ብለሽኛል። እዛ ግቢ ደግሞ አንድም ተከራይ አለ። እዛ ግቢ የሚኖሩ ሰዎች ትልቅ ሰፊ ግቢ ነው። እያንዳንዱ ሰው የዛ ቤት ሰራተኛ፣ የዛ ቤት አገልጋይ፣ የዛ ቤት ታዳሚዎች ናቸው። የምን ታዳሚ? የምን አገልጋይ ነው የምትለው? ሲጀምር እኔ እሄዳለሁ ብያለሁ። ልቀቀኝ። በቃ ልቀቀኝ። ምንድን ነው የምትፈልጉት ከእኔ? የምን አገልጋይ ነው የምትለኝ? እኔ ስለምትለው ነገር አላውቅም። በቃ ተቀመጭ። ስለምንድን ነው የምታወራው? አላውቅም። ነገርኩሽ። እና ታዲያ የትኛውን ነው ከመቼ ጀምሮ መከራየት የተጀመረውና አንቺ ተከራየሽው? ለዛም ነው ስሚ፣ ነግሬሻለሁ። ስለዛ ግቢ ያንዳንዱን ነገር የምታውቂውን ማትነግሪኝ ከሆነ እኔ አንቺን አስርሻለሁ። ምን አድርጌ ነው የምታስረኝ? ለምን ነው የምታስረኝ? የእግሰው እኮ ታዲያ ምን አደረኩኝ? ምን አጠፋሁኝ? ምን እንዳረግሽ ልንገርሽ። እዛ ግቢ ያለችዋ ሴትዮ ማሚያችሁ፣ እናታችሁ ከሰው ጀርባ የምትሰራውን እያንዳንዱን ስራ እንድትነግሪኝ፣ እዛ ግቢ ውስጥ የሚከናወኑትን፣ የሚመጡትን፣ የሚደረጉትን እያንዳንዱን ነገር እንድትነግሪኝ። አለበለዚያ ግን እሺ እነግርሃለሁ። ቆንጆ። ስለዚህ አሁን እድል እሰጥሻለሁ። ሁሉንም ነገር ከነገርሽኝ ደግሞ በሰላም እለቅሻለሁ፣ ህይወትሽን ትኖሪያለሽ። አለበለዚያ ግን የሚከተልሽን ነገር አታቂ። እሺ እነግርሃለሁ፣ ሁሉንም ነገር ማውቀውን እያንዳንዱ ነገር እነግርሃለሁ። እሺ ማለት አዎ፣ የምኖረው እዛ ግቢ ውስጥ ነው። እዛ ግቢ ውስጥ ደግሞ ያስጠጋችኝ ማሚ ናት። ማሚ በጣም መልካም ሰው ናት። እኔ ከክፍለ ሀገር መጥቼ የሚያስጠጋኝ ሰው፣ አይዞሽ የሚለኝ ሰው አልነበረም። ስለዚህ ማሚ ወሰደችኝ። ስለዚህ የምኖረው እሷ ቤት ነው። አንተ እንደምታወራው አይነት ሴት አይደለችም። በጣም መልካም እናት ናት።
ለብዙዎቻችን መልካም ናት። የተቸገሩትን የምትረዳ ሰብስባ ሁላችንንም አንድ ላይ የምታኖር እናት ናት። ምንም እዛ ቤት ሰው የበዛው በቃ ሁላችንንም ሰብስባ አንድ ላይ ስለምታኖረን ነው። በቃ ሌላ ምንም ነገር የለም። በጣም የምወዳት በጣም የማከብራት የምሳሳላት እናቴ ናት። እናቴ አድርጌ ተቀብያታለሁ። እንኳን ለኛ ለሰፈሩ ሰው ሁሉ እናቴ የሆነች መልካም ሴት ናት። ማንንም መጠየቅ ትችላለህ። ጥሩ ሰው ናት፣ መልካም ሴት ናት። ማቀው ያንን ነው። እኔ በቃ መልሼ ልሃል የጠየከኝን እንዳለ ይሄን ነው የምታውቂው? አዎ። እዚህ ማሚ መልካም ሴት፣ በጣም ለሰው የምትኖር ሴት፣ ደግ ሴት ናት። ነው እሱን እኮ ነው እና አስጠግታሽ ነው የምትኖሪው ማለት ነው። አዎ። ስለዚህ ይሄንን ሁሉም ሰው አስጠግታ በቸርነቷ በእናትነት ፍቅሯ ነው እያኖረች ያለችው። አዎ በጣም መልካም ሴት ናት። በጣም ለምንድን ነው ግን እንደዚህ ደግ የሆነችው? አላቅም። አንዳንድ ሰው ተፈጥሮ ደግ ያደርገዋል። አዎ ብዙ ሰው እኮ ደግ አለኛ እናይም ክፉ ነው እንጂ ምናምን ብዙ ደግ ሰው አለ። እሺ አንቺ ከክፍለ ሀገር መጣኸው አልሽ? አዎ። እንዴት እዛ ቤት ገባሽ? እኮ መጠጋበት ሰዓት ወሰደችኝ። እንዴት አግኝታሽ? እነሱ ሰፈር አገኘችኝ። እያለቀስኩ ነበር። አዎ እያለቀስኩ ነበር። ከዛ ወሰደችኝ። ከዛ በኋላ ቤቷ አስገባችኝ። እሷ ጋር ነው የምኖረው። ማሚ ከቤት አትወጣ? አዎ። እና እንዴት አገኘችሽ ታዲያ? የዘን ስሙን ትወጣ ነበር። በጣም አውቃታለሁ። እኔም የዚህ ሰፈር ልጅ ነኝ። ትወጣ ነበር። ከልጅነቴ ጀምሬ እዛ ግቢ ውስጥ የሚደረገውን እያንዳንዱን ነገር አውቃለሁ። ላንቺ ምንድን ነው የምታስጨንቀኝ? ቆይ ተናገር ያለብኝ ተናገርኩ አይደለ? ምንድን ነው የምትፈልገው? አልኩሽ እኮ እኔ እጠይቅሻለሁ ከመለሽ ትሄጃለሽ ብዬ ነበር። ግን እኔ ማላውቀው ራሱ ውሸቶችን ፈጣጥረሽ እያወራሽ ዝም ብዬ እምተውሽ እንዳይመስልሽ። እሺ ሰማሽ? እኔ ምንም የፈጠርኩት ውሸት የለም። እውነቱን ነገርኩህ እኮ። የዋሸሁት ምንም ነገር የለም። ምንድን ነው የምትፈልገው ከእናንተ ሰውዬ? ለምንድን ነው ማትለቀኝ? ቆይ ነገርኩሽ። ምስክርነትም ነው። እቺ ሴት ላንቺ ጥሩ አላረገችም እኮ። ተነገርኩህ እኮ። እና ምስክርነትሽን በዚህ መንገድ ያልከኝ ነው። አዎ ከቤት እንደማትወጣ ስለማቅ እሷ ከቤት የምትወጣው ሌሊት ብቻ ነው። ቀን አትወጣም። ይሄንን ደግሞ እኔ አውቃለሁ። በቃ እሺ ሌሊት ነበር ያገኘች። አሁን ደግሞ ፈጠርሽ። ስሚኝ አዳምጪኝ። ምንም እኮ መቀምለው ነገር እየመንከኝ ካልሆነ ለምን ትሰማኛለህ ታዲያ? በቃ ልሂድ። እሺ ምንድን ነው የምትፈልገው? እሺ መኖር ጀመርሽ። እሺ ንገሪኝ። ከዛስ? ይዛሽ ገባች። ችግር የለውም በቃ ሌሊት ይዛሽ ገባች። ከዛስ? በቃ እሷ ጋር ነው የምኖረው። ምን ያህል ጊዜ ሆነሽ? ቆየሁ እሷ ጋር መኖር። ከዛ እሷ ጋር እየኖርሽ ውጪ እየሰራሽ ነው? አይ በቃ እሷ ጋር ነው የምኖረው። እዛ ቤት ውስጥ ነው የምሰራው። ምግብ አበስላለሁ እዛው። በቃ እንደዛ ነው። በቃ ልሂድ። እሺ ስራ አለኝ። እሺ ልሂድ። እሺ አሁን ምንድን ነው የምትፈልገው ከኔ? ምንም እየገባኝ አይደለም። ለምንድን ነው አትለቀኝ? አዳምጪኝ። ምንም ብታነቢ እኔ ጋር ዋጋ አይኖረው። ዋጋ የሚኖረው እውነትና እውነት ብቻ ነው። የሚያስመስሉትን ሰዎች አልወዳቸውም። እኔ ምንም እያስመሰልኩ አይደለም ማሚ። እናንተ እንደምትሏት እኛም እንደዛ ነበር የምናስበው። ደግ ሴት፣ ለህዝቡ የምትኖር ሴት፣ ህዝቡን ደግፋ ህይወት የምትሰጥ፣ ተስፋ የቆረጠውን ተስፋ የምትሰጥ፣ ሰፈሩ ውስጥ ማግባት ፈልጎ መደገሻ ያጣውን ራሱ እንደ እናት ደግሳ የምትድር አይደለች? እሱ ነው እያልኩ የሚገርም ነው አይደለ? ማለት ሰው እንዴት ነው በዚህ ልክ መልካም ቸር የሚሆነው እኮ። በቃ እሷ የሁሉም ሰው እናት ናት። ማንም ሲጎልበት ማየት አትፈልግም። ማንም ወድቆ ማየት አትፈልግም። በቃ ለተራበው አጉራሽ ናት። የሁሉም ሰው እናት ናት። እና ከሰው መልስ አገኛለሁ ብላ የምታደርግ ሰው አይደለችም። ከእግዚአብሔር አገኛለሁ ብላ የምታገኝ ናት። ከእግዚአብሔር? አዎ። እና በቃ ያ ነው ያለው። አዳምጪ፣ ትሰሚኛለሽ?
እቺ አንቺ አሁን የምትያት ማሚ ሰዎች ብዙ ጊዜ ይመጣሉ እሷ ቤት አይደለ? በየቀኑ አዳዲስ ሰዎች ይመጣሉ። ጥቁር ዶሮ ይዘው፣ ጥቁር ፍየል ይዘው፣ ደም ይዘው ይመጣሉ። ለምን እንደምትለው አልገባኝም። ስለምታወራው ነገር አልገባኝም። ጠንቋይነቷን እየነገርኩሽ ነው። ስለማን ነው የምታወራው? ስለ ማሚሽ። እርግጠኛ ነኝ ግን የወጣሁበትን ቤት አይተኸዋል? በደንብ አይቼዋለሁ። እሺ እኔ ስለምትለው ነገር አላውቅም። ለምንድን ነው አንተ ሰውዬ ማተውኝ? ምንድን ነው የምትፈልገው? ትሰሚኛለሽ? አሁን እዛ ግቢ ውስጥ የሚፈጸመውን ምን ያህል እንደማቅ ያወቅሽ ይመስለኛል። ለዛም ነው አሁን የምትነግሪኝ ነገር ቫልዩ የሚያደርገው። በቃ እሺ ከሌላ ሰው ጠይቅን፣ ይለቀቀኝ። እኔን ተወኝ በቃ። ለምንድን ነው በቃ ከሌላ ሰው ጠይቅ። ለምን ከሌላ ሰው አሰማም? ሌላ ሰው ለምን አትጠይቅም? ካንቺ የተሻለ ሰው ሊያገኝ አልቻልኩም። ፈለኩ ግን እየፈለግን እያሰሰን ካንቺ የተሻለ አላገኘንም። ለምን ሌሎቹ በነፃነት አይንቀሳቀሱም፣ አይወጡም፣ አይገቡም፣ አይፈቀድላቸውም። እዛ የሚገቡ ሰዎች አይወጡም አይገቡም አይደለ? አንቺ ግን እንደፈለግሽ መውጣት መግባት፣ እቃ ይዘሽ መውጣት እቃ ይዘሽ መግባት፣ ብዙን ጊዜ ግቢ ውስጥም ስንከታተል በነፃነት የምትንቀሳቀሽው አንቺ ብቻ ነሽ። በቃ ስለምትወደኝ ነው። ሌሎቹን 3 አመት ኖሬያለሁ እሷ ጋር አሳድጋኛለች፣ ብዙ ነገር አስተምራኛለች። በቃ ለዛ ነው በቃ ሲጀምር እኔ አሁን ተልኬ ነው የወጣሁት። መገዛዛው ቃል ሄዳለሁ አልኩህ እኮ። ለምንድን ነው የማትለቀኝ? አንተ ለምን አታወኝም? አቅም የላትም ብለህ ነው። አለቀኝ በቃ ተቀመጭ። ሄዳለሁ ተልኬ ነው የወጣሁት አልኩህ እኮ። ጠብቀኛለች፣ መሄድ አለብኝ። ተቀመጪ እያልኩሽ ምንድን ነው የምትለሽ? ምንድን ነው የተላክሽበት? ጥቁር ዶሮ ነው ሰራተኛ የሚገርም የምን ጥቁር ዶሮ ነው? ለኔ ስለምትወራው ነገር አላውቅም። ስለምትወራው ነገር አለ። ለምን አታስለቅቁኝም እናንተ? ተቀመጪ እያልኩሽ ትሰሚኛለሽ? ዳምጪ ብትረጋጊ ይሻልሽ። ስለምትለው ነገር አላውቅም። በቃ ተልኬ ነው አልኩህ እኮ። ልሂድ በቃ። ለምንድን ነው ታዲያ ሌሎቹስ የማይላኩት? ሁላንቺ ብቻ ለምን? በቃ እኔ ስለምታምነኝ ስለምትወደኝ። ለምን ማሚ የሆነች የህዝብ እናት እከሌን አምና እከሌን የማታምንበት የሆኑ ሰዎችን እንደዛ ለማለት ፈልጌ አይደለም። እንደዛ ለማለት ፈልጌ አይደለም። አንቺ ብቻ የምታምነው የሆነ ዝም ብሎ አይደለም። ሁሉንም ታምናለች። እንደዛ ለማለት ፈልጌ አይደለም። የሆነ ዝም ብሎ ሱቅ መላክ ከሆነ እኔም ብቻ ስለምታምነኝ ማለት ምን ማለት ነው? እንደዛ ለማለት ፈልጌ አይደለም ማለት እኮ። ለማለት የፈለግሽውንማ ብለሻል። በቃ እኔ ልሂድሽ አሁን። በቃ ልቀቀኝ። እጮሃለሁ ነው የምለው። ልቀቀኝ። ዞር በልልኝ። መንፈሳችሁ ነው እንደዚህ የሚያደርጋው። ልቀቀኝ። እኔ እጮሃለሁ። አልፈልግም። ልቀቀኝ። በቃ ልቀቀኝ። ተቀመጪ። ትኛለሽ። አዳምጪ። እዚሁ ማስቀርሽ ሰምኛለሽ። እኔ የምልሽን ነገር የማታደርጊ ከሆነ የሚደርስብሽን ነገር መቋቋማቺ ያረኩ እኮ ነው። በቃ ጠይቄ መለስኩልኝ። ልቀቀኝ። ልሂድ። ስለዚህ ስሚ፣ እኔ እዛ ግቢ ውስጥ የሚደረገውን የሰይጣን አምልኮ እያንዳንዱን ክፋት አውቃለሁ። ስሚ፣ እኔ እያገሰው ነኝ። ይህንን ነገር ማስቆም አለብኝ። የምትተባበሪኝ ከሆነ ያንቺም ጥሩ ነገር ይሆናል። የማትተባበሪኝ ከሆነ ግን ሁሉንም ግቢ ውስጥ ያለውንም ማሚያችሁንም ጨምሬ ሁላችሁንም እጅ ያስገባችኋለሁ። ሰሚኛለሽ አይደለ? ስለዚህ አሁን እያደረግኩ ያለሁት ሁሉንም ነገር እያጣራሁ ነው። እኔም መዋሸታች እቺ ሴት ህዝቡ ፊት አው ማሚ ተብላ ጥሩ ሆና ብዙ ሆቴሎች፣ ብዙ ቢዝነስ ቦታዎች ያላት፣ ብዙ ሰራተኞች ከስራ ያላት የህዝብ እናት፣ ቅድምም እንዳልኩሽ ለሰፈሩ ልጃቸው ብታገባ መደገስ ላልቻሉ አባትና እናት የምትደግስ እንደ እናት የምትታይ ናት። በተቃራኒው ከጀርባው ደግሞ የመንፈሶች መሪ የሆነች ሰይጣን መንፈሶችን የምታራባ ሰዎችን ለገንዘብ፣ ለጥቅም፣ ለዝና ብላ ባሪያዋ የምታረግ የሰይጣን አምላክ የሰይጣን እንደሆነች ማውቃለሁ። ስለዚህ
ለዛም ነው እዛ ግቢ ውስጥ እየሆነ ያለውን እያንዳንዱን ነገር ወደሽ ማትነግሪኝ ከሆነ እዚሁ አንቺንም አንቄ ደፋሽና የሚገባሽን ነገር ሰጥሻለሁ። ለዛም ነው ማንሽ አንቺ ከሷ ጋር እንደዚህ ተሸፋፍነሽ የምትሄጂው ለምንድን ነው? ስለዚህ መቼም ማንነቴን ያወቅሽ ይመስለኛል። አሁን እምልሽን ነገር ማታደርጊና ማታወሪ ከሆነ ካሁን በኋላ ማውራሽ በጥፍ እየመታውሽና እያሰቃየሁሽ ነው። ምንድነው ማወቅ የምትፈልገው? እሺ መሰቃየት ትፈልጊያለሽ? እሺ ልነግርህ እኮ ነው። ምንድነው የምትፈልገው? መሰቃየት ትፈልጊያለሽ? በፍጹም አልፈልግም። መሞትስ? ለምን እፈልጋለሁ? አልፈልግም። ስሚ ይቆያል እንጂ እነዚህ ክፉዎች ሰይጣን አምላኪዎች የሚሰሩት ስራ ለጊዜያት እውነት መስሎ ቢቆይም የሚወድቅበት ጊዜ ግን የእግዚአብሔር ጊዜ ይነሳል። ያኔ አንቺ የምትመኪባትም ማሚሽም ገደል ትገባለች፣ እንጦሮጦስ ትወርዳለች። እንደ ቀደሙ እነግርሃለሁ እያልሽ ስሚኝ፣ አዳምጪኝ። እንደ ቀደሙ እነግርሃለሁ እያልሽ ውሸትሽን ብታወሪ እኔ ጋር ምንም ቅጣት ቦታ አይኖረውም። ለምን? እማውቀው እውነታ አንቺ ከምትነግሪኝ ውሸት ስለበለጠ። ስለዚህ አሁን ያልኩሽን እያንዳንዱን ነገር ከሱ ይበለጠ ነው መስማት የምፈልገው፣ እማውቀውን ስለማቅ ማለት ነው። አላወራም እምቢ አሻፈረኝ የምትይ ከሆነ ደግሞ እነዚህ ወጣቶች እያየሻቸው ነው አይደለ? በህይወትሽ እንዲጫወቱ ነው የማደርገው። ለምን? ክፉን የሚተባበር ሰው እኔ ጋር ቦታ ስላሌለው ማለት ነው። ስለዚህ አሁን እሰማሻለሁ፣ ቀጥይ። ይኸውልህ መናገር ያለብኝ እነግርሃለሁ፣ ግን ለእናንተ ጥሩ አይመጣም። ባለፈው እንደዚህ እኛ ቤት መጥተው እንደዚህ ማሚን ለመጠየቅ ሞክረው እንዳንተ ተሸፋፍነው መጥተው ሊያናግሯት ሞክረው እስካሁን ማሚ መንፈሷ ተቆጥቷል። ደህና አይደለችም ያለችው፣ አውሬ ሆናለች እና ለእናንተ ጥሩ አይሆንም። ማናቸው የመጡት አላውቅም፣ ግን እንደዚህ መጠየቃችሁ እንደዚህ መሆናችሁ ጥሩ አይሆንም ለእናንተ እያልኳችሁ ነው። ኦኬ፣ አስቆጧት የመጡት ሰዎች። ይኸውልህ አስቆጧት፣ ለኔም ጥሩ አይደለም። ማሚሽን አስቆጧት የመጡት ሰዎች። ተቆጣች? ወይኔ መንፈሷ ተቆጣ። ከዛስ አንተ ስላላየክ አንተውን የሷን መንፈስ ስላላየክ አይገባም። ግን እኔ እውነት ነው እየነገርኩህ ያለሁት፣ አትቀልድ። ከምሬ ነው እየነገርኩህ ያለሁት። ስለዚህ ከዛ በኋላ ምንድን ነው የነችው? ሰዎች መጥተው ነበር። ከዛ ሰዎቹ ከመጡ በኋላ ይኸውልህ ልክ አይደለችም እያልኩህ። ሰዎቿንም ይዘው ነው አይሄዱት ጠባቂዎቿ? አንተ ነበርክ የመጣው? እኔ ነኝ እንዴ? እኔ እንጃ። አሁን እኔ ነኝ። ምን የምትፈልገው? አሁን እኔ ነኝ የምፈልገው ሁላችሁንም ከየስራችሁ ከምታረጉት መጥፎ ተግባር እንጦሮጦስ አወርዳችኋለሁ። እሱን ነው የምፈልገው። ሁላችሁም ከምትለው ማህለን የለውበትም። ማድርገው ነው ሁሉ ማድርገው ተገደድኩኝ ነው። ምንድነው የሚያስገድድሽ? ይኸውልህ መነኝም አትመነኝም እሱ ያንተ መብት ነው። ግን እኔ ጋር ያለውን እውነት እነግርሃለሁ። እኔ ከክፍለ ሀገር ነው የመጣሁት። እሺ፣ ምንም የማውቀው ነገር የለም። እዚህ አሪፍ ስራ እሰራለሁ፣ ቤተሰቦቼን እረዳለሁ፣ የተሻለ ህይወት እኖራለሁ ብዬ ነው የመጣሁት። ስመጣ የማውቀው ምንም አይነት ሰው የለም። የነበረኝ አማራጭ ደላላ ቤት አፈላልጌ ደላላ ቤት መሄድ። ደላላ ቤት አፈላለኩኝ፣ ደላላ ቤት ሄድኩኝ። ደላላ ቤት ሲሄድ እዚሁ ቅርብ ስለነበረ አንድ ሰው ቤት አለ የምትችይው ስራ ካለ እሷን ልጠይቃትና ትገቢያለሽ አለኝ። ችግር የለውም እኔ እሰራለሁ አልኩት። አወራሁት። ከዛ በኋላ ማሚ ጋር ደወለ፣ አወራት፣ ይዛሃትና ተባለ። ይዞኝ ሄድኩኝ። እዛ ገባሁኝ።
አወራችኝ። ቀለል ያለ ስራ ነው የናክል አይከብድሽም፣ የሚከብድሽ ነገሮች እኔ ራሴ አስተምርሻለሁ አሳይሻለሁ አለችኝ። እሺ አልኳት። በደሞዝም ተስማማን ገባሁኝ። ስገባ ግን ሙሉ ጊዜ አይደለም የምፈልገው ተመላላሽ ነው አለችኝ። ተመላላሽ ነው ስትለኝ እኔ ደግሞ እንዳልኩክ ከክፍለ ሀገር ገና እየገባሁ ነው፣ ተመላላሽ መሆን አልችልም። እሱን ነገርኳት። አስቀድማ ያን ወር ከፈለችኝ። አስቀድማ ስከፍለኝ ቤት ተከራየሁኝ። ከዛ በኋላ እሷ ጋር መስራት ጀመርኩኝ። ኦኬ አስቀድማ ሰጠችሽ ብሩን? አዎ አስቀድማ ቤት እንድከራይ ማለት ነው፣ ተመላላሽኝ እንድሰራ ቤት እንድከራይ አስቀድማ ብሩን ሰጠች። ከዛ በኋላ ቤቴን ተከራዩ። ከዛ እሷ ጋር ተመላላሽኝ መስራት ጀመርኩኝ። በቃ ከዛ በኋላ ነው ቢቀርብ ይሻላል። ለምን ይቀራል? ምንድነው የተፈጠረው ከዛ በኋላ? በቃ ያሰብኩትና ያገኘሁት ነገር አንድ አልነበረም። እንደማንኛውም የቤት ሰራተኛ ጠዋት ተነስቼ ቤቴን አጽድቼ ቁርሴን ሰርቼ ምሳ ሰርቼ ልብስ የሚታጠብ ካላቸው እቃ ቤታቸውን እንደዛ ነበር ያሰብኩት። ግን ያሰብኩትና ያገኘሁት ነገር አንድ አይደለም፣ በጭራሽ አልተገናኘም። በቃ እዛ ስገባ አስደፈረችኝ ማለት ምን ማለት ነው? አስደፈረችኝ ማለት እነዚህ ሰዎች ይህንን ሁሉ የሚያደርጉት እንደዚህ በሰው ህይወት በሰው ማንነት ብቻ ለመጫወት ነው? አይዞሽ፣ እኔም ይሄንን ነው ማስቆም የምፈልገው። የኔ እህት አንቺንና መሰሎቻችሁን በዚህ ሴት ጥቃት እየደረሰባችሁ የኔም ዓላማ ይሄንን ማስቆም ነው። ማስቆም የምትችለው ነገር አይደለም። አዎ ቤቷ ስገባ አውሬዎቿን ጠርታ የተለያዩ ስንት ነገሮችን ተጠቅማ ከቤቷ እንድርቅ አድርጋኛለች። ግን እኛ ከተባበርን እንችላለን። እኛ አንድ ከሆነንና ህብረትን ከፈጠርን እሷን መጣል ከዚህ በኋላ ሌሎች እህቶቻችን ላይ ጉዳት እንዳይደርስ ማድረግ እንችላለን።